ታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እንግዲህ በጽናት ድራማ ላይ በማወራው ላይ ብዙዎቻችሁ ድራማውን እውነት እያደረግሽው ነው የምትናደጁ፣ የምታወሪው ተረጋጊ፣ ድራማ ነው አትናደጅ እያላችሁ ነው በኮሜንት ማለት ነው። እኔ እውነት ለመናገር ቤቲን ሳያት በጣም ነው ደም የሚፈላው ማለት ነው። ምክንያቱም በህይወቴ በቃ እንደዚህ በድራማ ሳይሆን በትክክለኛ ህይወቴም እንደዚህ አይነት ሰው እንደ ቤቲ አይነት ሰው እኔ ያልኩት ካልሆነ እኔ የፈለኩትን እኔ ነኝ የማደርገው እኔ የፈለኩትን ነገር ካላደረኩ ሙቼ እገኛለሁ የሚሉ እናንተንም በራሳቸው አይምሮ በእነሱ ሀሳብ ብቻ ሊወስዷችሁ የሚፈልጉ ሰዎች ስላጋጠሙኝ ቤቲንም ሳያት በቃ ደሜ ነው የፈላው ማለት ነው። ራሴ በቤቲ ቦታ የሆንኩ ወይንም ደግሞ እኔ በጽናት ቦታ አድርጌ ራሴን አየሁት ማለት ነው። እና በጣም ነው ያናደደችኝ ከምላችሁ በላይ እና ለዛ ነው በስሜታዊነት ስናገር የነበረው ማለት ነው ውዶቼ። እና አንዳንድ ጊዜ ትንሽ ይከብዳል። ለዛ ነው እና ይቅርታ አላለሁኝ እንግዲህ መጥፎ ነገር አልተናገርኩም በእርግጥና። ስለዚህ ውዶቼ እንግዲህ የጽናት ድራማ ነገ ነው የሚለቀቀው። አንድ ቀን እያረፈ አንድ ቀን ነው የሚለቀቀው። ምክንያቱም ያው እንግዲህ ተስተካክሎ ካላለቀ ማለት ነው። ለዛ ነው ይለቀቃል። እና ወዶቼ እንደምንዳያችሁት በተለይ በቤቲ ብዙዎቻችሁ ተቆጥታችኋል። እንዴት ይሄን ያህል እንደዚህ ታደርጋለች? ልጇን ሁሉ ሳይቀር ገላባት። አሁንም ድጋሚ ደግሞ ደስታዋን ልትነጥቃት መታለች። ለምንድን ነው የራሷን ህይወት የማትኖረው? እረ ቤቲ ፍቅር በእልህ አይሆንም እያላችሁ ነበር። እኔም እንደዛ ነው የምለው። ምክንያቱም ፍቅር በእልህና በበቀል አይደለም። እንደውም እሷ ከእሱ ጋር ካሳለፈችው ከ5 አመቱ በላይ ለበቀል ብላ የምታሳልፈው ጊዜ ነው የሚቆጫት። በፍቅር ያሳለፋችሁት ጊዜ በፍጹም አይቆጫችሁም። እና ስለዚህ እንግዲህ ጽናትንም አይዞሽ ይሄ ነገር ያልፋል እያላችሁ ነው። እውነት ለመናገር አዎ ይሄ ሁሉ ነገር አልፎ የበፊቱ ደስታዋ ደግሞ ይመለስላታል። በነገራችን ላይ ድራማ እንደሆነ ብዙዎቻችን የምናውቀው ነገር ነው። ድራማ ነው። እኛም ደግሞ አስተያየት ነው እየሰጠንበት ያለ ነው። ይሄ ነገር ቢሆንስ ይሄ ባይሆንስ እያልን አስተያየት እንሰጥበታለን ማለት ነውና ስለዚህ ቢሆንም በዓለም ላይ ያለ በዚች ዓለም ላይ የሚፈጠረውን ነገር ነው በወረቀት ተጽፎ እስክሪብት ሆኖ ከእንደገና ተተውኖ ደግሞ በድራማ መልክ የሚወጣው በህይወት እየተፈጠረ ያለው ነገር በዚች ዓለም ላይ ያለን ነገር ነው ተጽፎ በድራማ መልክ የሚቀርበው ማለት ነውና ስለዚህ በዚህ ዓለም እንደዚች አይነት ሰው እንደ ቤቲ አይነት በእርግጥ ብዙ ሰዎች አሉ። ለዛውም ከቤቲ በላይ ያሉ ሰዎች አሉ። ግን እኛ ደግሞ ድራማው ላይ ስለሆነ ሀሳብ የምንሰጠው በዚሁ ላይ ነው ሀሳብ የምንሰጥበት ማለት ነውና ኪራ በአሁኑ ሰዓት ያለበት ሁኔታ እጅግ በጣም ጭንቀት ሀሳብ በቃ በጣም በጭንቀት ተወጣጥሮ ነው ያለው ኪራ በአሁኑ ሰዓት። ጽናትም ደግሞ የፈራችው ልብ መሰበር ወይም ደግሞ የፈራችውን ስብራት ደርሶባታል ማለት ነው። ጽኑዬ እንግዲህ ሁሉም ነገር ያልፍና የምትፈልጊውን ደስታ በምትፈልጊው ቤት ከምትወጂው ከኪራ ጋራ ትኖሪያለሽ ብዬ አስባለሁ። ኪራም ደግሞ ወዶ ሳይሆን ተጨንቆ ነው። እሷን አልፈልግሽም ካላት እሷ የምትፈልገው ነገር ካላደረገ የጽናት ቪዲዮ ይለቀቅባታል። ልጅቷም አባትየውም በዚህ የተነሳ ደግሞ ይህንን ነገር ቢያሳዩት አባትየው ራሱ ይሞትባታል። አባትየው ምን ይልባታልና ስለዚህ እሷ አሁን ላይ ቤቲ ጋር ቪዲዮዋ እንዳለ ሻወር እየወሰደች ገላ እየታጠበች የተቀረጸችው ቪዲዮ ቤቲ ጋር እንዳለ ብታቅ ሰው መሆኗን ነው የምትጠላው ማለት ነው እሷ ራሷ። ስለዚህ አሁንም ኪራ ለጽናት ብሎ ነው ይሄንን መስዋዕት እየከፈለ ያለው። የማይፈልጋትን ሰይጣን ከሆነች ከቤቲ ጋር አብሮ እየሆነ ያለው እያስመሰለ ያለው ለጽናት ብሎ ነው ማለት ነው። ስለዚህ ብዙዎቻችሁን በጣም ነው ኪራ ያሳዘናችሁ ማለት ነው። እኔ ራሴ እውነት ለመናገር በሱ ቦታ ሆኜ ራሴን አየሁትና በጣም ከባድ ነው ያለው ነገር። ምክንያቱም ለሚወዱት ሰው ሲባል ብዙ መስዋዕት ይከፈላል። እሱም ደግሞ ለጽናት ሲል ያ ቪዲዮ እንዳይለቀቅባት ከሰው ፊት እንዳትዋረድ ብሎ ነው እንግዲህ ይሄን ነገር ያደረገው። ግን ቤቲ ደግሞ እኔ እንጃ አንተ ልበቀልህ ነው የበፊቱ የምትወድህ የማፈቅርህ ቤቲ ሳልሆን ልበቀልህ 5 አመት የቀነስክብኝን እድሜን ያህል እንዴት ዋጋ እንደሚያስከፍል ላሳየ ነው ብለዋለች። ግን አሁን እሱን ለመበቀል ብላ የመጣችበት እሱን ለመበቀል ብላ የምታጠፋው ጊዜ ነው በኋላ የሚቆጫት ማለት ነው። እና ብቻ በጣም ከባድ ነው። ነገ ደግሞ እንግዲህ ሲለቀቅ ምን ይፈጠራል የሚለው ነገር በደንብ የምናይ ይሆናል። አይኗን በጨዋ ጥባ እፍረቷን ትታ ቤቲ ቤት ውስጥ መታለች። ምን ይፈጠራል የማውቀው ነገር የለም። በጣም ከባድ ነው ከምላችሁ በላይ ከዚህ በኋላ የሚፈጠረው ነገር እዛ ቤት በጣም ከባድ ነው ማለት ነው ውዶቼ። እና ጽናትና ኪሮ ደግሞ አንድ ላይ ሆነው ብለን በጣም ደስተኞች ነበርን። ድጋሚ አሁንም ደስታቸውንና ፍቅራቸውን አሳጥታቸዋለች። ብቻ በጣም ከባድ ነው ቤት እያደረገች ያለችው ነገር። እናንተስ እንዴት አያችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ።